አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ሰላም ናችሁ? እንደ ክርስቲያን ወገኖቼ ሰላም ብያለሁ። ሁላችሁም በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደ በአዲስ ቪዲዮ ተከስቻለሁ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ የሆኑ ነባሮችም ሼር፣ ላይክ በማድረግ በረታቱኝ እላለሁ። ዛሬ ይዤላችሁ የመጣሁት እንግዳ 22 ነው። እንግዳ 22 ላይ እንዳየነው ኑኑ ማን እንደያዛትና የማን ፎቶ እንደደረሳት አይተናል። ማን ነው ይሄንን ፎቶ እየላከልኝ? ለምንድን ነው ይሄን ፎቶ የላከልኝ? ማን ነው ይሄ የሚለው ነገር እሺ። ወንድሟም ኑኑን ይዟት ሄዶ ቤተክርስቲያን ደርሰው ሲመለሱ እሺና መኩ ቆሞ ተገናኙ። ማን አንተ የት ወስዳት ነው? እህቴን የት አርጋት ነው አለ። እሱም የት አረጋታለሁ ብለህ ነው? አለባበሷ አይነግርህም አለ። እርሱም ተነስታ አንቺ በጣም ደፋር ነሽ፣ ምን አይነት ሰው ነሽ? የአዶኒን ሲል ደግሞ ወንድሜን አንጠልጥለሽ መዞር መጀመርሽ እንዴ አለቻት። መኩም ተነስቶ ተናዶ አንቺ ዝም በይ፣ ሁለተኛ ቀና ብለሽ እህቴን እንድታያት አልፈልግም። አንቺን ብሶ ደግሞ ሰውን ልትመክሪ ትሞክሪያለሽ እንዴ አላት። ኑኑም ወንድሜ መኩ ተዋት፣ እሷ ትክክል ናት፣ እናቴ ሌዳን ነው እንጂ እኔ ያደረግኩት ነገር አይደለም፣ እሷም ያደረገችው ነገር አይደለም ማለት ነው እንዴ? እንደዛ ነው። ሁለተኛ እህቴን ቀና ብለሽ ብታያት ይኸውልሽ ነግሬሻለሁ ብሎ አስጠነቀቃት። መኩም ኖኖን ይቅርታ እንዲጠይቃት ይቅርታ ባያት ብሎ ጠየቃት። እሷም ማን እኔ ነኝ እሷን ይቅርታ የምጠይቀው? ደፋር ነህ በጣም አለችው። መኩም አጥብቆ ይዟታል። እሷም መኩን ሲከፋው አይታ አይ አንተን ካስከፋማ እሺ እንደዛ መሆኑን አይደለም እሺ ይቅርታ ብላ ጠየቀቻት። አይ እንደዛ አይደለም ይቅርታ የምትጠይቂያት፣ ያጠፋሁት ነገር በንግግሬ ካስከፋውሽ ይቅርታ ብለሽ በስነ ስርዓቱ ጠይቂያት አላት። መኩም በእህቱን በኑኑ በጣም ተናደደ። ምክንያቱም ከሱ ጋር ስላያት ክብርሽን ጠብቂ፣ ያልኩሽን ሁሉም አድርጊ አላት። እሺ ይቅርታ አለችው። ይቅርታ እንድትይኝ ፈልጌ አይደለም፣ ክብርሽን ጠብቂ፣ ያልኩሽን አድርጊ አላት። ይህም ታድጋ ደወለች። በጣም ተናድጃለሁ፣ በገዛ ቤቴ ተደፍሬያለሁ፣ በገዛ ቤቴ እንደሆነ ነገር አደረጉኝ፣ ነይ በጣም ተናድጃለሁ ነይ ብላ ጠራቻት። ምን ሆነሻል አለቻት። እሷ እነዚህ ሰዎች በገዛ ቤቴ አቃጥሎ ሊደፉኝ ነው፣ ከዚህ ቤት ቶሎ የሚወጡበት መንገድ እንፈልጋለን፣ ቶሎ ነይ አለቻት። ሁሉም በጣም ተናደደች። የዚህ ሰውዬ ቀፋፊ ፎቶ ለምንድን ነው የላከኝ ብላ ስልክ ብትደዋውልም ስልክ ሊያነሳላት አልቻለም። ለምን ይሄን ፎቶ ላከልኝ ማወቅ እፈልጋለሁ የሚለው ነገር አሳሰባት። ለኤልሾ ወንድምም ኖኖ ምግብ አመጣችለት ወደ ክላሱ። እሱም አስቀምጣላት ስትወጣ ነይ አንቺም ስላልበላሽ አብረን እንበላለን ብሎ ጠራት። እጇንም ያዛት። አይ ከመቼ ጀምሮ ነው ከአንተ ጋር ምግብ ምበላው? ለምንስ ከአንተ ጋር አብሬ ምግብ እበላለሁ አለችው። ለምን ምን ችግር አለው? አብረን ብንበላስ ምን ችግር አለው? ወይስ እኔ ላጥላጥ አርጌ ስለምበላ ደብሮች ነው አለ። አይ ለሱ ሳይሆን እልሻ ያለችው እውነቷን እኮ ነው አለችው። እሱም አይ የተናገረች እኮ እሷ በክፋት አይደለም፣ ያም ደግሞ ካስከፋሽ ይቅርታ እንድጠይቅሽ አደርጋለሁ አላት። እሷም አይ እሱን አይደለም ይቅርታን ፈልጌም አይደለም፣ እሷ ትክክል ናት አለችው። ከኔና ከአንቺ መሀል ምንም የሚለየን ነገር የለም፣ እኔና አንቺ አንድ ነን አላት። እሷም እንዴት ነው ማይለያየን? አንተ ያሰሪያችን ልጅ ነህ፣ እኔ አንድ ተራ ሰራተኛ የቤት ሰራተኛ ነኝ አለችው። አንቺ እንደዚህ አይነት ነገር ማሰብ የለብሽም። ለምንድን ነው ይሄን ያህል ራስሽን ዝቅ የምታደርጊው? አንቺ እኮ ሁሉ ነገር የሚገባሽ ቆንጆ ልጅ ነሽ፣ ቆንጆ ሴት ነሽ አላት። አዶኒም አልጋው ላይ እርፍ እንዳለ ወደ ክላሱ የኤልሾ ወንድሟ መጥቶ ምን ነው ሲለው ትንሽ ላረፍ ስለፈለኩ ነው አለው። አንተም አልወጣህም እንዴ ሲለው አይ አጎቴ ዛሬ ቤት ጠብቀኝ ስላለኝ ነው አለው። እሱም ከእናቱና ከኑኑ ጋር ወተን ነበር ሲለው እንዴ ከኑኑ ጋር አሪፍ ነው አለው። እሱም ምን ነው አለው። ፊቱ ኮስተር እንዳለና ቅር እንዳለው ታወቅለት። በቃ እኔ ኤልሾ ጋር ደርሼ ልምጣ። አይ ለምን እንዴ ልረፍ አላልክም እንዴ ሲለው አይ ማስጠናት ነገር ሊኖር ስለሚችል
አይቻትና ደርሼ ልምጣ አለው። እንደዚህ ደግሞ አዎ ምን ማድረግ ይቻላል ነው። እሺ በቃ ቶሎ ተመለስ፣ እኔ የማውራክ ነገር አለ። አደንም ከየሾ ወደ ክላሷ ሄደ። ሲሄድም አላገኛትም። እሱም ገብቶ ቁጭ ብሎ ስልክ ሊደውላት ሲሞክር እሷም ከእናቷ ክፍል ደብዳቤውን ወረቀቱን አንስታ እየመጣች ክላሷ ማንም እንደሌለ አውቃ ስትገባ እሱን አገኘችው። እሷም ደነገጠች። እንዴት ነህ አዶንዬ ብላ ሰላም አለችውና ደህና ነኝ፣ የት ነበርሽ? እሱ ሲያሹ ምንድን ነው አለ። ይሄ አስፈላጊ ደብዳቤ ነው፣ አስፈላጊ ነው። እሱም ነይ እስቲ እንየው ክፈችው አላት። እሷም እኔ ካየሁት በኋላ አንተ ታያለህ አለችው። እሱም ለምን ምን ችግር አለው አብረን እናየዋለን ነይ አላት። ምክንያቱም ይሄ ጓደኛዬ አደራ የሰጠችኝ ስለሆነ አንተ ልታይ አትችልም፣ ስለዚህ በኋላ እኔ ያዋለሁ ብላ ጓደኛዬ አደራ የሰጠችኝ ነገር ስለሆነ ላሳይክ አልችልም። ቆይ አንተ ለምንድን ነው እንደዚህ ልታየው የጓጓው አለችው። ዛሬ ምንም ደስ አላለኝም። ምክንያቱም ምን ሆንሽ አላት። እሱም ወንድሜን እኮ ኑኑ ተንጠልጥላበት ቀረች። እንዴ አልቀረባትም። ምንም ቢሆን ከሷ ጋር መሆን የለበትም። ወንድሜ ከሷ ጋር ሲሆን ማየት አልፈልግም፣ አንድ ላይ እንዲሆንም አልፈልግም አለችው። አዶኒ አንድ ነገር የሚነግርህ ነገር አለ፣ ግን ታምነኛለህ አለችው። እሱ እኔን አንቺ ካመንሽኝ እኔ ማምንሻለሁ አላት። እሷም ነገረችው ኑኑ እያደረገች ያለችው ነገር። ግን ታውቃለህ ቤተ ክርስቲያንን ይዛው ሄደች ወንድሜን። የሚያደርጋት ራሱ ሌላ ነው። እንዴት እንደምትሆን ብታያት። ግን ምን አስባ እንደሆነ ግራ ገብቶኛል፣ አልገባኝም። ብታይ በጣም ተንጠልጥላባታለች አለችው። እሱም ጥሩ ነዋ፣ ምን ችግር አለው ታዲያ አላት። እሷም እንዴ አረ ምንም አትመጥነውም፣ እሷ እንዴት እሱ ላይ እንደዚህ ታደርጋለች? ወንድሜ በሷ እንዲታለል አልፈልግም። አይ እሱም ደግሞ እንዴ ያላየሽው ነገር ዝም ብለሽ አታውሪ አላት። አይቼ ያለው ተንጠልጥላባታለች፣ በጣም አትመጥነውም፣ ከወንድሜ ራስ መውረድ አለባት አለችው። ገና እንደመጣ እንዴት ቤተ ክርስቲያን ይዛው ትሄዳለች? እንዴትስ እንደዚህ አይነት ነገር ታደርጋለች? እንዴ ከወንድሜ ከራሱ መውረድ አለባት ብላ ተናደደች።